ሰላም የነጅማትስ አካዳሚ ቤተሰቦች ሰላም ናችሁ ወይ? እንዴት ናችሁ? እኔ በጣም ደህና ነኝ። ነጃት ነኝ ከነጅማትስ አካዳሚ። እንደተለመደው በዛሬው ቪዲዮ በጣም ይጠቅሟችኋል፣ ለፈተና ያግዛችኋል ያልኳቸውን 5 ጥያቄዎች ይዤላችሁ መጥቻለሁ። እነዚህ 5 ጥያቄዎች ያዘጋጇቸው ከማትሪክስ ኤንድ ዲተርሚናንት ከሚለው ቻፕተር ነው። ስለዚህ ከዚህ ቻፕተር ማወቅ አለባችሁ ብዬ ያሰብኳቸውን ጥያቄዎች በእነዚህ 5ቱ ጥያቄዎች ውስጥ አካትቻለሁ ማለት ነው። ሌሎች የሚከብዷችሁ ጥያቄዎችና እንሰራላችሁ የምትፈልጓቸው ጥያቄዎች ካሉ ኮሜንት ላይ አሳውቁኝ። ላይክ፣ ኮሜንት፣ ሼር በማድረግ ሰፖርት በማድረግ አብራችሁኝ ሁኑ። 1000 ሰብስክራይበር ልንገባ ነው። በጣም ነው የማመሰግነው። አሁንም ቢሆን ሰብስክራይብ በማድረግ አብራችሁኝ እንድትቀጥሉ ስል ጠይቃችኋለሁ። ሰብስክራይብ ሳትሉና የቤተሰባችን አካል ሳትሆኑ ወደ ጥያቄዎቹ እንዳትሄዱ። ወደ ጥያቄዎቹ እንሄድ። የመጀመሪያው ያዘጋጀሁላችሁ ጥያቄ ይሄ ነው። question number 1 if f of x is a determinant of the matrix whose elements are 2 cos x 1 0 1 2 cos x 1 0 1 2 cos x, then what is the value of f of pi over 3 ነው የሚጠይቀን። ይሄ ማትሪክስ ብዙ ስያሜዎች ሊኖሩት ይችላሉ። እነዚህ አይነት ማትሪክሶች ሲሜትሪክ ማትሪክስ ልንላቸው እንችላለን። ምክንያቱም ከዲያጎናሉ ወደ ላይና ወደ ታች ስናይ ሲሜትሪክ ነው፣ ተመሳሳይ የሆኑ ኤሌመንቶች ነው ያሉን። እንደገና እንደዚህ አይነት ማትሪክስ ስኩዌር ማትሪክስ ልንለው እንችላለን። ምክንያቱም ዲያጎናሉ ላይ ያሉት ኤሌመንቶች እንዳለ እኩል ስለሆኑ ማለት ነው። ስለዚህ ይሄንን በዲተርሚናንት ኦፍ ማትሪክስ መልክ የተሰጠውን ፋንክሽን የእሱን ቫሊዩ ነው የተጠየቅነው። ስለዚህ መጀመሪያ ሶሉሽናችንን ስንሰራ ምንድነው የምናደርገው? ፋንክሽናችን ውስጥ የተሰጠንን ቫሊዩ እንሰጣለን ማለት ነው። ፓይ ኦቨር 3 ስለሆነ የተሰጠን ፋንክሽን ኦፍ ፓይ ኦቨር 3 is equal to እንላለን። ምንድነው የምናደርገው? በኤክስ ቦታ ጠቅላላ ፓይ ኦቨር 3 እንተካለን ማለት ነው። ስለዚህ twice cos of pi over 3 1 0 1 twice of cos pi over 3 እዚህ ጋር 1 አለ። እንደገና 0 1 twice cos pi over 3 ብለን እንተካለን ማለት ነው። ስለዚህ f of pi over 3 is equals to the determinant of this matrix ነው ካለ ምን ማወቅ አለብን? የcos pi over 3 value ማወቅ አለብን ማለት ነው። cos pi over 3 ማለት pi over 3 በራዲያን ሜጀር የተሰጠን ነው። ከፈለግን በዲግሪ ቀይረን ማስቀመጥ እንችላለን። እንዴት ነው በዲግሪ ቀይረን የምናስቀምጠው? 2 pi ራዲያን is equal to what? 360 ዲግሪ። ስለዚህ pi over 3 ሰንት ዲግሪ ይሆናል ብለን ወደ ዲግሪ ሜጀር መቀየር እንችላለን ማለት ነው። ስለዚህ ምን ይሆናል? pi over 3 multiplied by 360 ዲግሪ over 2 ፓይ ይቀራል ማለት ነው። ፓይ በፓይ ይጠፋል። then what 3 times 2 6 ነው። 36 over 6 ደግሞ ካንስል ሲያደርግ 6 ይሆናል። ስለዚህ ምን ይሆናል? 60 ዲግሪ ይሆናል ማለት ነው። ስለዚህ cos pi over 3 ሲጠይቀን ምን እየጠየቀን ነው? cos of 60 pi over 3 is equals to what? cos 60 ዲግሪ ማለት ነው። 60 ዲግሪ ደግሞ የምናውቀው ነው። ኮሳይኑን እና ሳይን ቫልዩን እናውቃለን ማለት ነው። ስለዚህ cos 60 ዲግሪ ደግሞ ስንት ነው ቫልዩ? 1 over 2 ነው ማለት ነው። ስለዚህ እቺ 1 over 2 cos pi over 2 ባለበት ቦታ ሁሉ ምን እናደርጋለን? እንተካታለን ማለት ነው። ስለዚህ ምንድነው የሚሆነው? ስንተካው ምን ይሆናል? determinant of 2 times 1 over 2 2 times 1 over 2 1 0 እዚህ ጋር 1 አለ፣ እዚህ ጋር 0 አለ። እነዚህ ቁጥሮች አይቀየሩ፣ ዲያጎናሉ ላይ ያሉት ብቻ ነው የሚቀየሩ። 2 times 1 over 2 እዚህ ጋር 1 አለ 1 2 times 1 over 2 እናገኛለን ማለት ነው። then 2 times 1 over 2 ማለት ደግሞ ስንት ነው? 2 by 2 ይጠፋል። ስለዚህ 1 ይቀራል። 2 by 2 ይጠፋል፣ 1 ይቀራል። 2 by 2 ይጠፋል፣ 1 ይቀራል ማለት ነው። ስለዚህ ምንድነው የምናገኘው? f of pi over 3 ማለት የምናገኘው ምንድነው? ዲተርሚናንት ኦፍ 1 1 0 1 1 1 0 1 1 የሚል እናገኛለን ማለት ነው። በዲተርሚናንት ፎርሙላ መሰረት የዚህ ዲተርሚናንት እንፈልጋለን ማለት ነው። እሺ ስለዚህ ያገኘነው
የኤፍ ኦፍ ፓይ ኦቨር 3 ቫሊዩ ይሄ ነው። ዲተርሚናንታችንን ደግሞ እንዴት ነው የምንፈልገው? ዲተርሚናንት ኦፍ ኤኒ ፋንክሽን ለምሳሌ ዲተርሚናንት ኦፍ ኤ ቢ ሲ ኢ ኤፍ ጂ ኤች አይ ጄ ብለን ከሆነ የምናስቀምጣቸው የማትሪክሳችንን ዲተርሚናንቱን እንዴት ነው የምንፈልገው? ኤ ታይምስ እናደርግና ኮለመን ሮ ዋን እና ኮለመን ዋን ሰርዘን ምን እናደርጋለን? ኤፍ ታይምስ ጂ ማይነስ ጂ ታይምስ አይ እናደርጋለን። ደን ሁለተኛ ሮ ላይ ያለውን ደግሞ ምን እናደርጋለን? ማይነስ ቢ ታይምስ ምን እናደርጋለን? ፈርስት ሮ ሰከንድ ኮለመን ስንሰርዝና ኢ ታይምስ ጄ ማይነስ ጂ ታይምስ ኤች እናደርጋለን። ደን ሶስተኛ ሮ ላይ ደግሞ ምን እናደርጋለን? ሲ ፕላስ ሲ ታይምስ ዋት ፈርስት ሮ ሰከንድ ኮለመን እናጠፋና ምን ይሆናል? ኢ ታይምስ አይ ማይነስ ኤፍ ታይምስ ኤች ይሆናል ማለት ነው። ስለዚህ በዚህ መሰረት የዚህ ዲተርሚናንት እንፈልጋለን ማለት ነው። ስለዚህ ምን ይሆናል? እዚህ ጋር ኤያችን ፈርስት ሮ ፈርስት ኮለመን ዋን ነው። ዋን መልቲፕላይድ ባይ ዋት ይሄንና ይሄንን ሮ ስንሰርዘው ዋን ታይምስ ዋን ዋን ማይነስ ዋን ታይምስ ዋን ዋን ማይነስ እናደርግና ሰከንድ ኮለመን ላይ ያለውን እንሄዳለን እችጋር ማለት ነው። እዚህ ጋር ምን አለ? ዋን ማይነስ ዋን ታይምስ ይሄንንና ይሄን ስንሰርዝ ምን እናገኛለን? ዋን ታይምስ ዋን ዋን ማይነስ ዋን ታይምስ ዚሮ ዚሮ ፕላስ ሲ ጋር ደግሞ እንሄዳለን። እዚህ ጋር ሲ ቫልዩዎችን እዚህ ጋር ምንድን ነው ሲ ቫልዩዎችን? ዜሮ ዜሮ ታይምስ ይሄንንና ይሄንን ኮለመን ስንሰርዝ ምን እናገኛለን? ዋን ታይምስ ዋን ዋን ማይነስ ዋን ታይምስ ዚሮ ዚሮ እናገኛለን። እዚህ ጋር ዜሮ ነው የሚባዛው። ስለዚህ ሙሉ ቫልዩ ምን ይሆናል? ዜሮ ይሆናል። እዚህ ጋር ዋን ማይነስ ዋን ዜሮ ነው። ስለዚህ ይሄን ሙሉ ቫልዩ ምን ያደርገዋል? ዜሮ ያደርገዋል ማለት ነው። ስለዚህ ምን ይቀራል? እዚች ጋር ያለችው ብቻ ይቀራል ማለት ነው። ምን ይቀራል? ማይነስ ዋን ታይምስ ዋን ማይነስ ዜሮ ዋን ይቀራል። ማይነስ ዋን ታይምስ ዋን ደግሞ ስንት ነው? ማይነስ ዋን ነው ማለት ነው። ስለዚህ the value of f of pi over 3 is equal to what? minus 1, which is on choice B. ወደ ሁለተኛው ጥያቄ ስናልፍ ምን ይለናል? ሁለተኛው ጥያቄያችን if matrix x plus y, x minus y, 2x plus z, 2z plus w is equal to the matrix whose elements are 4, 7, 0, and 10, then what are the values of the variables x, y, z, and w ነው የሚጠይቀን። እነዚህ ሁለቱም 2 by 2 የሆኑ ማትሪክሶች ናቸው። ሁለቱም 2 by 2 ናቸው። ይሄም 2 by 2 ነው፣ ይሄም 2 by 2 ነው። ምን ማለት ነው? ሮአቸው ሁለት ነው፣ ኮለመናቸው ሁለት ነው። ሁለቱም ኢኳል ናቸው ከተባለን ደግሞ ምንድነው? ኮረስፖንዲንግ ኤሌመንቶቻቸው እኩል ናቸው ማለት ነው። ኮረስፖንዲንግ ኤሌመንቶቻቸው እኩል ናቸው ማለት ሮ ዋን ላይ የሚገኘው ሮ ዋን ኮለመን ዋን ላይ የሚገኘው ለምሳሌ ሮ ዋን ኮለመን ዋን ላይ ኤክስ ፕላስ ዋይ ነው ያለው ከፎር ጋር እኩል ነው ማለት ነው። እቺኛዋ ከዚህ ከሰብን ጋር እኩል ነው። ኤክስ ማይነስ ዋይ ከዜሮ ጋር እኩል ነው። 2z ፕላስ ደብሊው ከ10 ጋር እኩል ነው ማለት ነው። ስለዚህ ሳይመንታኔስ የሆኑ ሊኒየር ኢኩዌሽኖችን እናገኛለን እነዚህን ኢኳሊቲዎች በመጠቀም። ስለዚህ እንደዛ ነው ሶልቭ የምናደርገው ቫሪያብሎቻችን። ስለዚህ ለምሳሌ ወደ ሶሉሽናችን ስንሄድ ምን እናገኛለን? ኤክስ ፕላስ ዋይ እዚህ ኳሱ ማለት 4 ኮረስፖንድ የሚያደርገው ከ4 ጋር ነው። እንደገና ደግሞ ኤክስ ማይነስ ዋይ ደግሞ ከምን ጋር እኩል ነው? ከ0 ጋር እኩል ነው። ስለዚህ የኤክስን እና የዋይን ቫልዩ መፈለግ ከፈለግን ለምሳሌ ሁለቱን ብንደምራቸው ምን እናገኛለን? ኤክስ ፕላስ ዋይ ፕላስ ኤክስ ማይነስ ዋይ እዚህ ኳስቱ ዋት ከኢኳሊቲ በኋላ ያሉት ይደመራሉ። 4 ፕላስ 0 4 ማለት ነው ራሱ። ስለዚህ እዚህ ጋር ምን አለ? ይኸው ኤክስ እና ኤክስ ሁለቱም ተመሳሳይ ቫሪያብሎች ናቸው። ምን ይሰጡናል? 2x ይሰጡናል። ዋይ ማይነስ ዋይ ደግሞ ምንድን ነው? እዚህ ጋር ፖዚቲቭ እዚህ ጋር ኔጌቲቭ። ስለዚህ ካንስል አውት ያደርጋሉ፣ 0 ነው የሚቀረው ማለት ነው። ስለዚህ 2x is equal to what? 4 plus 0 ደግሞ 4 ስለዚህ ኦቨር 2 x is equal to what? 2 ማለት ነው። ስለዚህ የኤክስ ቫልዩ አገኘን ማለት ነው። የኤክስ ቫልዩ ስንት ነው? 2 ነው። ሁለትን አገኘን ማለት ነው። ስለዚህ x is 2
የዋይ ቫልዩ ስንፈልግ ከሁለቱ አንዱ ጋር መተካት ነው። ለምሳሌ ኤክስን አጥቼ እዚህ ውስጥ በተካው 2 + y = 4 ነው። ስለዚህ y = 4 - 2 ስንት ይመጣል? y ራሱ 2 ነው ማለት ነው የሚመጣው። የዋይ ቫልዩ ስንት ነው የሚመጣው? 2 ነው የሚመጣው። ስለዚህ ዋያችንም እዚህ ጋር 2 ነው እንላለን። ቀጣይ ወደዚህ እንሄድ። እዚህ ጋር የኤክስን ቫልዩ ስለምናገኝ እዚህ ውስጥ የኤክስን ቫልዩ ተከተል የዜድን ቫልዩ ማግኘት እንችላለን። ምን ተብለናል? 2x + z = what ኮረስፖንድ የሚያደርገው ከዚህ ከ7 ጋር ነው። 7 2x ማለት ኤክስ ቫልዩ 2 አግኝተናል። ስለዚህ ሲደመር z = 7 4 + z = 7 z 7 - 4 z is y 3 እናገኛለን ማለት ነው። የዚህ ቫልዩዋችን ምንድነው? 3 ነው ማለት ነው። ስለዚህ በዜድ ቦታ 3 ያስገብተን መስራት እንችላለን። 2 2 3 አገኘን ማለት ነው። then የw ቫልዩ ስንፈልግ ምን እናደርጋለን? 2z + w = 10 ስለዚህ 2 times 3 + w = 10 6 + w = 10 w is 10 - 6 which is 4 ማለት ነው። ስለዚህ 2 2 3 4 እናገኛለን which is on choice but choice A ማለት ነው። ስለዚህ ለሁለተኛው ጥያቄ መልሳችን የሚሆነው ምንድነው? choice A ነው ማለት ነው። እየተረዳችሁኝ እንደሆነ ገምታለሁ። ላይክ፣ ኮሜንት፣ ሼር በማድረግ ሀሳባችሁን አስቀምጡልኝ። የሚስተካከሉ ነገሮች ካሉ እኔ ማስተካከላለሁ። እናንተም ይጨመር የምትሉት ነገር ካለ ኮሜንት ላይ አስቀምጡልኝ። ሰብስክራይብ ሳታደርጉ ደግሞ ወደ ቀጣዩ ጥያቄ እንዳትሄዱ። Question number 3. Let matrix AB its elements -2 0 x 2y x + y and -4 and matrix BB 1 - y 0 3 1 - x and 2 such that A + 2 twice B transpose is equals to 0 then what is the value of y የተጠየቅነው። እዚህ ጋር ስለ ትራንስፖዝ የሚለው ሐሳብን እንድትረዱ ብዬ ነው ይሄን ጥያቄ ያመጣሁላችሁ። ምንድነው የሚጠይቀኝ? እዚህ ጋር A + twice B transpose is equals to 0 ከሆነ የy ቫልዩ ስንት ነው ነው የሚለን። ስለዚህ መጀመሪያ ምን ማድረግ አለብን? B ትራንስፖዝን መፈለግ አለብን። B ትራንስፖዝ ማለት ምን ማለት ነው? B ትራንስፖዝ ማለት የቢ ማትሪክስ ኤሌመንቶችን የሮዋቸውን ወደ ኮለምን ላይ የነበሩትን ደግሞ ወደ ሮ አርጎ መቀየር ማለት ነው። ምን ይሆናል? እዚህ ጋር የቢ ማትሪክስ 2/3 ማትሪክስ ነው። 2 ሮዎች እና 3 ኮለመኖች አሉት። ትራንስፖዝ ስናደርገው ግን ወደ ምንድን ነው የምንቀይረው? ኮለመኖቹን ሮ አድርገን ሮውን ደግሞ ኮለመን አድርገን ወደ 3/2 ማትሪክስ ነው የምንቀይረው ማለት ነው። ስለዚህ ቢ ማትሪክስ ትራንስፖዙ ምን ይሆናል? ቢ ትራንስፖዝ ምን ይሆናል? ፈርስት ኮለመን ላይ የነበሩት ፈርስት ሮ ላይ ይሄዳሉ። ስለዚህ ፈርስት ኮለመን ላይ የነበሩት 1 0 8 1 - x then ሰከንድ ኮለመን ላይ የነበሩት -y 3 8 2 ይሆናል ማለት ነው። ስለዚህ ቢ ትራንስፖዝ ማለት ይሄ ነው ማለት ነው። then ምን ይለናል? ሌላ ደግሞ twice ቢ ትራንስፖዝ ይለናል። twice ቢ ትራንስፖዝ ማለት twice ቢ ትራንስፖዝ ማለት ቢ ትራንስፖዝ ኤሌመንት ላይ ያሉትን ጠቅላላ በሁለት አባዙ እያለን ነው። ስለዚህ እያንዳንዱን ኤሌመንት በሁለት እናባዛለን ማለት ነው። ስለዚህ 2 - 1 2 2 times 1 I mean 2 times 1 2 2 times 0 0 2 times 1 - x እንዴት ነው የሚሆነው? 2 times 1 - x ይሆናል። ከዚህ ይሄንን ዲስትሪቢዩት ማድረግ አለብን ማለት ነው። ስለዚህ ምን እናገኛለን? 2 - 2x እናገኛለን ማለት ነው። እቺ ነው የምናገኛት። then 2 times -y 2 times -y -2y 2 times 3 6 2 times 2 4 this is twice B transpose ማለት ነው። ስለዚህ የተጠየቀው ነገር ምንድን ነው? A plus twice B transpose 0 ነው ከተባለ ምንድን ነው የምናደርገው? እችኛዋን ማትሪክስ እና እችኛዋን ማትሪክስ እንደምርና ከዜሮ ማትሪክስ ጋር እኩል እናደርጋለን ማለት ነው። ስለዚህ ምን ይሆናል? ኤ ማትሪክስ ላይ ያሉት -2 0 x
2y x plus y and minus 4 plus twice b transpose is 2 0 2 minus 2x minus 2y 6 and 4 equal to what? 0 ነው ከተባለ እዚህ ጋር እያንዳንዱ ኤሌመንት ተደምሮ 0 ነው የሚመጣው። ስለዚህ 0 0 0 0 0 እዚህ ማትሪክስ ነው የሚሰጠን። 0 ማትሪክስ ነው የሚሰጠን። ስለዚህ ከዚህ ውስጥ ደግሞ ምን እናገኛለን? each ኤሌመንት ተደምሮ 0 ነው የሚሰጠው ማለት ነው። እዩት -2 + 2 0 ነው። 0 + 0 0 ነው። -4 + 4 0 ነው። ስለዚህ -2y + -2y 0 ነው። ስለዚህ የኤክስን እና የዋይ ቫልዩ ለማግኘት ከዚህ ውስጥ የምንወስዳቸው ኤሌመንቶች አሉ ማለት ነው። ሳይመንታኔስ ኤሌመንቶች አሉ ማለት ነው። ለምሳሌ ያህል እዚህ ጋር እቺኛዋ ቫልዩ ሰርድ ሮ ላይ የምትገኘው ከዚህ ጋር አድርገን እቺኛዋ ቫልዩ አድርገን መውሰድ እንችላለን። ምን ማለት ነው? x + 2 - 2x is equal to what? 0 እዚህ ጋር ምን እናገኛለን? x - 2x ኔጌቲቭ x እናገኛለን። -x + 2 is equal to 0 ቺ -x ወደ እዚህ ባይዘዋወራል ኤክሳችን ምን ይሆናል? ፖዚቲቭ ይሆናል። ስለዚህ 2 is equal to x አገኛለሁ ማለት ነው። የኤክስ ቫልዩ 2 አገኛለሁ። ግን የተጠየቁት ምንድን ነው? የዋይ ቫልዩ ነው። የዋይ ቫልዩአችንን ደግሞ ለማግኘት እቺኛዋን እንጠቀም። ሰከንድ ሮ ሰከንድ ኮለመን ላይ ያለችው x + y + 6 is equal to what? 0 ይመጣል። ስለዚህ x + y + 6 is equal to what? 0 የኤክስ ቫልዩ ደግሞ ስንት አግኝቻለሁ? 2 ስለዚህ 2 + y + 6 is equal to 0 2 + 6 ስንት ነው? 8 + y is equal to 0 ስለዚህ y is equal to 0 - 8 ይሆናል which is -8 ማለት ነው። ስለዚህ የዋይ ቫልዩ ላይ የተጠየቀው የዋይ ቫልዩአችን ምን ይሆናል? -8 ይሆናል ማለት ነው which is on choice C ማለት ነው። ስለዚህ C ነው ትክክለኛ መልሳችን የሚሆነው። question number 4 ይዤላችሁ የመጣሁት አራተኛው ጥያቄ ላይ ምንድነው? የቲዮሪ ጥያቄ ነው። ስለ ማትሪክስ ዲተርሚናንት ማወቅ ያለባችሁ ነገሮች ማለት ነው። ስለዚህ question number 4 ምን ይለናል? let A be a 3x3 matrix and K be a real number which one of the following is true ይለናል። trace A ላይ ምን ይለናል? if B is equal to K times A then determinant of B is equal to 3 times K times the determinant of A ይለናል። B ላይ ደግሞ if B is equal to A transpose then determinant of minus B is equal to what? determinant of A ይለናል። C ላይ ደግሞ ምን ይለናል? if B is obtained by interchanging 2 rows of A then determinant of B and determinant of A are equal ይለናል። D ላይ ደግሞ if B is obtained by multiplying one column of A by K then determinant of B is equal to K times determinant of A ይለናል። ስለዚህ እነዚህን ቾይዞች ስናያቸው ለምሳሌ ቾይዝ A ላይ ምን ይለናል? if B is equal to K times A የኤ ማትሪክስ ኤሌመንቶችን K በሚባል ሪል ነምበር ኮንስታንት አባስተን የምናገኘው ከሆነ then determinant of B is equal to 3 times K times determinant of A ነው ይለናል። ግን ከማትሪክስ ፕሮፐርቲ ውስጥ የምናውቀው ምንድነው? if እዚህ ጋር if B is equal to K times A ቢን የምናገኘው K A ማትሪክስን በK አባስተን ከሆነ then the determinant of B is going to be ምንድነው መሰላችሁ? ኮንስታንቱ raised to the number of elements the 3x3 ማትሪክስ ከሆነ በ3 K raised to 3 ነው የሚሆነው ማለት ነው። የሮ እና የኮለመኑ ቁጥር ስኩዌር ማትሪክስ ከሆነ የእሱን ሬጅ ቱ ነው እንጂ የምናደርገው መልቲፕላይ አይደለም የምናደርገው። 3 ታይምስ K ሳይሆን የሚሆነው K ሬጅ ቱ 3 ታይምስ the determinant of A ነው የሚሆነው ማለት ነው። ትክክለኛው ፕሮፐርቲ ይሄ ነው።
ማትሪክሱን የምናገኘው በሆነ ኮንስታንት ነበር ሆነ የምናገኘው ዛን ዲተርሚናንቱ የምናገኘው ደግሞ ምንድነው ያንን ኮንስታንት ነበር ሬይዝ ቱ ዘ ነምበር ኦፍ ዘ ማትሪክስ አድርገን ነው ማለት ነው። ስለዚህ ኤ ኮሬክት አይሆንም ማለት ነው። ቢ ላይ ደግሞ ምን ይለናል? ኢፍ ቢ ኢዝ ኢኳል ቱ ኤ ትራንስፖዝ ዘ ዲተርሚናንት ኦፍ ማይነስ ቢ ኢዝ ኢኳል ቱ ዲተርሚናንት ኦፍ ኤ ይለናል። ግን ዲተርሚናንቱን በዚህ ጻፈው ነው ዲተርሚናንት ኦፍ ኤ ኤንድ ዲተርሚናንት ኦፍ ኤ ትራንስፖዝ እኩል ናቸው። ዲተርሚናንት ኦፍ ኤ እና ዲተርሚናንት ኦፍ ኤ ትራንስፖዝ እኩል ናቸው። ስለዚህ ምን እንዳገኛለን? ኤ ትራንስፖዝ እና ቢ ደግሞ እኩል ከሆኑ ኤ ትራንስፖዝ እና ቢ እኩል ከሆኑ ደግሞ የኤ ትራንስፖዝ ዲተርሚናንት እና የቢ ዲተርሚናንት ምንድን ናቸው ማለት ነው? እኩል ናቸው ማለት ነው ማለት ነው። ስለዚህ የኔጌቲቭ ቢ ዲተርሚናንት እና የኤ ዲተርሚናንት ምን መሆን አይችልም? እኩል መሆን አይችልም ማለት ነው። ምክንያቱም የኤ እና የቢ ዲተርሚናንት ምንድን ነው? እኩል ነው። ስለዚህ ቾይስ ቢ ምንድን ነው? ትክክል አይደለም ማለት ነው። የዚህ የማይነስ ቢ ዲተርሚናንት ከፈለግን ማይነስ ቢ ማለት ምን ማለት ነው? ማይነስ ዋን ታይምስ ቢ ማለት ነው አይደል? ስለዚህ በመጀመሪያው መሰረት ምንድን ነው የምናደርገው? ማይነስ ዋን ሬይዝ ቱ 3 ታይምስ ዲተርሚናንት ኦፍ ቢ ነው የሚሆነው ማለት ነው። ስለዚህ ማይነስ ዋን ሬይዝ ቱ ዋን ማይነስ ዋን ነው። ማይነስ ዋን ታይምስ ዲተርሚናንት ኦፍ ቢ ነው የምናገኘው ከዚህ። ስለዚህ ቾይስ ቢ ኢዝ ናት ኮሬክት። ቾይስ ሲ ላይ ይለናል ደግሞ ኢፍ ቢ ኢዝ ኦብቴንድ ባይ ኢንተርቼንጂንግ ቱ ሮውስ ኦፍ ኤ then determinant of b and determinant of a are equal ይለናል። ግን ከዲተርሚናንት ህግ ምንድነው የምናገኘው? ሁለት ሮዎችን ወይንም ደግሞ ሁለት ኮለመኖችን የምናቀያየር ከሆነ ማትሪክሳችን ላይ ሁለት ሮዎችን ወይንም ሁለት ኮለመኖችን ቦታቸውን ኢንተርቼንጅ የምናደርግ ከሆነ ዲተርሚናንታችን በምን ይባዛል? በኔጌቲቭ ዋን ይባዛል ማለት ነው። ስለዚህ ለዚህ የሚሆነው ዲተርሚናንት ኦፍ ቢ is equal to minus 1 times determinant of a ነው መሆን ያለበት። ሁሉ ጊዜ ሁለት ሮዎችን ወይንም ሁለት ኮለመኖችን የምናቀያየር ከሆነ የግድ ዲተርሚናንታችንን በስንት ማባዛት አለብን? በማይነስ 1 ማባዛት አለብን ማለት ነው። ስለዚህ choice C is not correct። choice D ላይ ስንመጣ ምን ይለናል? if B is obtained by multiplying one column of A by K then determinant of B is equal to K times determinant of A ይለናል። ይሄ ትክክለኛው ፕሮፐርቲ አንዱን ኮለመን ወይንም ደግሞ አንዱ ሮ በሆነ ኮንስታንት ቁጥር የምናባዛው ከሆነ ዲተርሚናንታችንን ምን ማድረግ አለብን? በዛ ቁጥር ማባዛት አለብን ማለት ነው። ስለዚህ ቾይስ ዲ ኢዝ ኮሬክት። እሺ question number 5 የመጨረሻው ጥያቄ ምን ይለናል? let A and B be 3 by 3 matrices that says that matrix A is its elements are 2 0 0 1 5 0 1 negative 1 and 1 over 2 and the determinant of B matrix is 1 over 10. Then what is the value of the determinant of twice A times B transpose ነው የሚለው። ይሄ ጥያቄ ለምሳሌ እንደዚህ አይነት ጥያቄዎች ሲታዩ ከባድ ይመስላሉ፣ ግን የማትሪክስ እና የዲተርሚናንት ፕሮፐርቲዎችን ካወቃችሁ በጣም ቀላል ጥያቄዎች ናቸው። ለምሳሌ ይሄ ጥያቄ ስንሰራው እዚህ ዲተርሚናንት ኦፍ 2A times B transpose ከተጠየቀን ምንድነው የምናደርገው? this is equal to the number the constant 2 raised to the order given order ማለት እዚህ ጋር 3 by 3 ብሎ የሰጠን ነው። ስለዚህ 2 raised to 3 እናደርግና then the determinant of A times the determinant of B ማለት እንችላለን ማለት ነው። ለየብቻ then determinant of B transpose እናደርጋለን ማለት ነው። ሌላ እዚህ ጋር ማስተዋል ያለባችሁ ነገር the determinant of B and the determinant of B transpose are equal ሁለቱ ምንድን ናቸው? እኩል ናቸው። ስለዚህ የተጠየቅነው ጥያቄ ለመስራት ምን ያስፈልገናል? የዲተርሚናንት ኦፍ ኤ ብቻ ማወቅ የሚጠበቅብን ማለት ነው። ምክንያቱም ዲተርሚናንት ኦፍ ቢ ትራንስፖዝ ከቢ ዲተርሚናንት ጋር እኩል ነው ካለ ዲተርሚናንት ኦፍ ቢ ትራንስፖዝ ምንድነው የሚሆነው? እዚህ ጋር 1 over 10 ተሰጥቶናል 1 over 10 ነው የሚሆነው ማለት ነው። ስለዚህ ዲተርሚናንት ኦፍ ኤ ማግኘት አለብን። በሮ ኤክስፓንሽን ሜተድ የመጀመሪያው ጥያቄ ላይ እንዴት ዲተርሚናንት እንደሚፈልግ ነግራችኋለሁ። ከዛ ደግሞ ለምሳሌ ፈርስት ሮውን ከሆነ ኤክስፓንድ የምናደርገው እዩት እዚህ ጋር ሁለተኛው ኮሎመን እና ሶስተኛው ኮሎመን ላይ 0 0 ነው የሚያስቀምጠው ማለት ነው። ስለዚህ እነዚህ ኮሎመኖች ላይ ዲተርሚናንት ቫልዩአችን ምንድነው?
ዜሮ ነው የሚሆነው ማለት ነው። ስናባዛ 0 ነው የምናገኘው። ስለዚህ ኤክስፓንድ የምናደርገው የትኛውን ብቻ ነው? ፈርስት ሮ ላይ ያለውን ብቻ ነው ማለት ነው። ስለዚህ ፈርስት ሮ ላይ ያለውን ኤክስፓንድ ስናደርግ 2 ታይምስ ምን እናገኛለን? ፈርስት ሮ ፈርስት ኮለምን ስንሰርዝ 5 ታይምስ 1/2 ማይነስ 1 ታይምስ 0 which is 0 ማለት ነው። ስለዚህ እዚህ ጋር ምን እናገኛለን? twice 5/2 እናገኛለን። 2 by 2 ሲጠፋ ዲተርሚናንት ኦፍ ኤ ምን ይሆናል? 5 ነው ማለት ነው። ስለዚህ እዚህ ውስጥ አከተን እንስራ። እዚህ ውስጥ ስንተካ ምን እናገኛለን? 2 ማለት 8 ነው። ዲተርሚናንት ኦፍ ኤ ስንት አገኘ? 5። ዲተርሚናንት ኦፍ ቢ ትራንስፖዝ ስንት አገኘ? 1/10። እዚህ ጋር ምን እናገኛለን? 8 ታይምስ 5 40 ኦቨር 10 10 በ10 ካንስል አውት ያደርጋል 4/1 4 ይሆናል ማለት ነው። ስለዚህ the determinant of 2a b transpose is equal to what? 4 ማለት እንችላለን ማለት ነው። which is on choice b። ጋይስ እነዚህ ጥያቄዎች ጠቅመውናል ካላችሁ ፈተና ላይ መጥተው ካገኛችኋቸው ኮሜንት ላይ ያሳውቁኝ። ላይክ፣ ኮሜንት፣ ሼር ማድረግ እንዳይረሳ፣ ሰብስክራይብ ማድረግ እና የቤተሰቡ አካል መሆን እንዳይረሳ። በቀጣይ ቪዲዮ ሌሎች ጥያቄዎችን ይዤላችሁ እመጣለሁ። ባይ